ለምንድነው አሁን ወጣ ሞታለች እያልክ የምትናገረው? አረ በወጡ ሞታለች ከባው ከነገርኩ የት አለ ማስረጃ የት አለ ይመች የሚባል የት አለ? ምንድነው ያልከው? አካባቢ ምንድነው ያስገባ የት አለ? ጻፈለቆ የሆነ ነገር ከታች ጻፈ። ሰያ ተናገር ሰይድ ተናገርና የሚጠፈልህን ተናገርና ይጣፍ። እሺ አራት ቁጥር ይጣፍልን። ከአራት ቁጥር ካልካቸው ሁሉም አራት ቁጥር ነው የሚጽፈው ወንድሜ። ወይም በግል ይደውልልኝና ልንገረው። በግል ይደውልልኝ በመስመር። ማን ነው እሱ? ምንድነው የሚለው? ቆይ ቁጥሩን ልንገርሽ። ምንድነው የሚለው? ማን ነው እሱ? ይመች ነው ሌላ ሰው ይመች ነው እያለ ነው። ኖ ይመች አይደለም። ይመች ከሆነ ደውልለታለሁ እኔ እሰጠዋለሁ ኮድ። ይመች አይደለም። ሰያ ይመች አይደለም። ምንድነው የሚባለው ሌላ ነው ያውቀዋለሁ። ይመች አይደለም እና ይመች ነው ምንድነው የሚለው አካውንት ይመች ነው እያለ አይደል ልጁ? ምናልባት አብሮ ካለ ነው እንጂ ምንድነው ሌላ ነው። ምንድነው ጻፍ ቁጥር ለኔ ራሱ በውስጥ ይጽፍልኝ ነበር። ይደውልልኝ ፕሮፋይል ስር ባለው ስልክ ቁጥር ይደውል እና ኮድ ይሰጣዋለሁ። ሌሎቹ እንትን እንዳይሉ አሁን እያደረግን ያለ ነው እንደዚህ አላህ እና አላችሁ ሌሎቻችሁ ምጽፉ። እሺ ሰያ እሱ ጥያቄን አልመለሰልኝም። አሁንም የማይፈታልኝ ነገር ይሄ ነው። አልመለሰልኝም። ምክንያቱም አንድ ሰው ለማርዳት ቀጥል አውራ። አይሰማም? አውራ ይሰማል። ትሰማለህ? እሺ እንካ ቁጥር ልስጥ። ምንድነው የሚለው? አሁን የደወለብኝ የሽ አንተ ምንድነው እየታለ እዚህ ሳሪ ሌላው ደግሞ አብረው ሲጓዙ የነበሩት የሱን ሁለት ወንድሞችና እሱን ይዞ ሲሄድ የነበረው አንድ ሰው ብቻ ነው። አንድ ሰው ዘጠኝ ናቸው። ዘጠኝ ናቸው። ተመልሰው በሞቷን ያጣራው ስንት ሰው ነው? አልተመለሱም። ሁሉም አልተመለሱም። ሁለቱ አጋቾች ከሷ ጋር ቀርተዋል ብሎ የገጠር ልጅ የሚለው ልጅ ትላንትና ተናግሯል። ሁለቱ አጋቾች መሪዎቹ ሁለቱ ቀርተዋል። ሁለቱ እነሱን ይዘው ሄደዋል። በ20 ደቂቃ ልዩነት ነው ሞታለች የተባለው። እነዚህ ደቂቃ ውስጥ ቀብረዋት ሄደዋል። በቃ እነዚህ ደግሞ የዚህ ወንድም ናቸው። ይሄ ደግሞ የባል ጓደኛ ነው። ለዚች ልጅ በጣም ቤስት ነው። ያወራል፣ ይተዋወቃሉ። የገጠር ልጅ ያለው በትክክሉ ያለው እንደዚህ ሳይሆን መጀመሪያ በገመድ የሚወጣውን ልንወጣ ስንል ደከመች አለ። ወጣለች። በገመድ የሚወጣውን ተወጣች በኋላ ደከመች። ስትደክም ሁለቶቹ ደላላዎች እኛን የ20 ደቂቃ ርቀት አለው ቦታ አስቀመጡንና ሁለቶቹ ሰው ጋር ነበሩ። ሁለቶቹ ደግሞ እኛን ወደፊት የ20 ደቂቃ ርቀት አለው ቦታ አስቀምጠውን ተመለሱ አለ። እሷ ጋር አራታቸውም እሷ ጋር በቀላሉ በግምት 4 ሰዓት የሚሆን ቆዩ አለ። እሷ ጋር 4 ሰዓት የሚሆን ቆዩና በኋላ አራታቸው መተው እንሂድ አሉን። የት ነው የምንሄደው? ሲሄዱ ትንሽ ፈቀቅ እንዳል ለሷ የሚቀርባለው ያሉን። አይ የሚቀርብ የለም ግን ያገሮቿ ልጆች ናቸው ስንላቸው እሷ ሙታለች ቀብረናት መጣን አሉን። እንግዲህ ዛሬ ጥፋቱ የ20 ደቂቃ መንገድ ከሆነ ሙታ ከሆነ የ20 ደቂቃ መንገድ ሄሊፍ የመስነው እውነተኛውን ለማወቅ ይዘውት ሄደው ስልክ አለው ቀርጽና ይሄው ለሞቷን ለቤተሰቦቿ ለህዝቡ አሳሳይ ቢሉት ነገሩ አበቃ ነበር። እነሱ ግን ያንን የቆዩት 4 ሰዓት እሷን ይዘው ሄደው ወደ ዋሻቸው አስገብተው ነው የመጡት። ወይንም በሌላ መንገድ አዞረው ሌላ የሚደብቁበት ቦታ ደብቀው ነው በኋላ ወደ እነሱ የመጡት እንጂ እሷ በ4 ሰዓት እንዴት ነው አንድ ሰው ደህና ቁጭ ያለ ሴትዮ የመንገድ ዲካም እንጂ ደህና ቁጭ ያለ ሴትዮ በ4 ሰዓት ውስጥ ሙታ መቆፈሪያ የለ ምን የለ 4 ሰዎች ብቻ ቀብረዋት ይመጣሉ? ውሸት ነው። እነሱ ይዘው ሲጀመር ኢቭን እንኳን እሱ ለዚህ ለምንቴ ለሚባለው እንደሰጠ ለምንቴ ለሚባለው እንዳገናኘ መርዶ ሲያረዳ ምን ማስረጃ ይዞ ነው? ሰንበዲ ደውሎ አይ እከሌኮ ሙታለች ብሎ ሲባል ሂዶ ለባልየው ያረዳው የተናገረው ምን ማስረጃ ይዞ ነው? እስቲል እስካሁን ድረስ ምን ማስረጃ ይዞ ነው? እዚህ ላይ ደግሞ ከያለው ላይ ማስተካከያ ምን አለ መሰለህ ሰይ ከ8ቱ ውስጥ የገጠር ልጅ ዘመዳቸው የደላሎቹ ዘመድ ስለሆነ ለይተው ነው የነገሩት። ትንሽ ራቅ ብለው በሹክሹክታ
ሙታለች ብለው ለሱ ከነገሩት በኋላ አሁን እነሱ ጋር ሄደን ቪዲዮ ስራ ልጅቷ ሙታለች ተብሎ ወደ 8ቶቹ መጣ በድብቅ ማለት ነው። ባንዲ ላይ ለሄዱ ልጆች ራሱ ባንዲ አልተረዱ። ለብቻው ተለይቼ ነው የተነገርኩት አለ። አንደኛው ከሰባቱ አንዱ ህይወቴን አበላሻችሁ ታርገው ነው የነገሩን ነው ያለው። ለሱ ልጅቱ አይዋሽም ልጅቱን አስገባና ይናገር። ዝም ቃላት እየመዘዛችሁ እናንተ እንጀላችሁ ሳይሆን እኛ የምንፈልገው አሁን ይመችን ነው። የኛ የገጠሩን ላይ አንፈልግም። ቁጥሩን ካለስ ማንኝ ዋላ ያነሳም ስልክ አላነሳልኝ። አሁን ይሄ ምንድነው ያስገባኛል? እሺ ያው ምን ያደርግልናል? አንተ ቆይ ሰው የምታመጣብን ምንድነው እሱ? ምንም ያውቀዋል። ምንም ያውቀዋል። በቃ ያለቀ እሱ ይሄ የሚባለውን እሱ ያስገባዋል። በቃ ይሄ ነው ያገናኘው። የራሱ ወንድሙ ያክስቱ ልጅ ያጎቱ ልጅ ቢሆን ኖሮ የገጠር ልጅ ዝም አይልም። ፍትህ ይጠይቅ ነበር። የገጠር ምን አሳምኖ ነው የመጣው? ተመልስ አይ ለብቻው ነው የነገሩት ሲል ነው። ባንደበት ትላንት ነው ያልከው። በቃ አንተ ሁሉንም ነገር አብራቸው ሄደሃል። ሁሉንም ነገር ታውቃለህ። በውስጥ እባክህ አትደብቅ። አውቃለሁ ወይ ያወቅኩትን ጆከር ተናግሬያለሁ። ገባህ? እናንተ አስክሬን ሳታይ ቪዲዮ ትሰራለህ። እንደዛ ብለው ሲነግሩ ልመለስና አሳዩኝ አትልም መቃብሩን። እኔ እኮ ቪዲዮውን የሰራሁት ማለት ነው አደን ስደርስ ነው። ቪዲዮውን ከስመጣ አደንም ደረስክ እዛው እንደተገናኘ አይደል የሰራው ማለት ነው። ለምንድን ነው የማይሰራው? ስልክ ይዘሃል አይደል? ስልክ ይዘሃል አልያዝክም እኮ ቪዲዮ ሰርቻለሁ እኮ እዛው ቆርጠን ማለት ነው። እዛው ድንበሩ ስር እንደተቀመጥን ቪዲዮ ሰርቻለሁ። አንድ ራቁ መቃብሩ ላይ ሆነ ነው የሰራው። ላ እዛው ድንበሩ ስር ነው። እሺ አንተና እነሱ ምን ያክል ተራርቃችሁ ነው ሞተይ ብሎ የነገሯቸው? እዛው ነው እዛው ቁጭ እንዳልንበት ተመልሰው መጥተው ይዘውን ሄደው ነው የሆነ ቢጋል አለ እዛው ማለት ነው። ያ እሱን አይደለም ደከመች አይደል? እሷ ስትቀር ትንሽ ሄዳችሁ ስንት ደቂቃ ሄዳችሁ? እዛው ነው አጠገቡ ነው። እዛው መግቢያው ጋር ነው ድንበሩ መግቢያው ጋር ነው። ጋራራ የሚከልለው እዛው። እኔ ልጅቷ ከቀረችበትና እናንተ መጥተው ተመልሰው ያረዱባችሁ ቦታ ስንት ደቂቃ መንገድ ይሆናል? ያ 20 ደቂቃ ይሆናል። እና 20 ደቂቃ መንገድ ነው እንደሞታለች ብለው አንተ ወስደው ሳያሳዩ ሲቆፍሩ ኖርዱን እንቆፍርና እንቅበራ ሳይሏቸው የዶሮ ነብስ አረቀው እኮ ነው እኮ አብረን መንገዱን ማናውቀው ነው እንደሚመስለው የተፈጠረው ነገር እኮ ነው። ለህዝብ አዳምጠኝ። በመጀመሪያ ደረጃ የሰው ልጅ ሲሞት እዛ ቦታ ላይ ድንጋይ ብቻ ከሆነ ድንጋይ ነው የሚጫንበት። ያለውን ነገር ኑ ተብሎ እርዱ ተብሎ ያለውን ሰው ቢያንስ 200 300 ሰው ከሆነ 10 ሰው 20 ሰው ተመርጦ ይሄዳል። እንዲቀበር ይደረጋል። ከዛ ውጭ ያ ደቂቃ መንገድ ሂደህ ሞተች እንደዚህ ብሎ እንደዛ ብሎ ብላ አንተስ ቪዲዮ እንድትቀብር ትሰራለህ። አሳዩኝ አትልም? ተመልሰህ እዛ ቦታ ላይ ሁላችንም ተቀምጠን እኮ ማለት ነው ሂዱ ስንባል የምንሄድ ልጅ ናውረድ ዴባ የገጠር ላይ አሁን አንተን አልፈለግንም መግባትም የለንም። ግን ዘራስ ላይ ባባ እንትን አጠምጥም የሰራውን ቪዲዮ ያስጠይቃል። በቃ አለቀ። አሁን እኛ የምንፈልገው ሌቦቹን ነው። የገጠር ላይ ተውት። እኔ ያለውን ተናግሯል። የገጠር ላይ አንድ ጥፋት ያጠፋው አንድ ብቻ ነው። የ20 ደቂቃ መንገድ ላይ አሁን ሰይድ ያ መንገድ ታውቀዋለህ። ሰው ሲሞት ምሳሌ የ30 40 ደቂቃ መንገድም ከራቀ እነዛም መልሶ 20 ሰውም ሆነ 10 ሰው ይዘው አቃብሩ ብሎ ሰውየው ወይም የሆነ አስቸጋሪ ቦታ ላይ ከሆነ የሚደረገው ነገር ይደረጋል። 20 ደቂቃ ከሆነ ተመለስና ፎቶ አንሳት። ቢጣሩ በድምጻቸው ይሰማል። 20 ደቂቃ ቅርብ ነው። ያ ነው ጥፋቱ። እንደዛ ሰምቶ 20 ደቂቃ እንግዲህ ለምን እኔም ብቻ ይዛችሁኝ ሂዱ ባካችሁ። ለቤተሰቦቻቸው እኔም ብቻ ይዛችሁኝ ሂዱና ፎቶ ላንሳና ቪዲዮ ልቀርጽ። ደላላ ናቸው አይደል? በደንብ ያውቃሉ። ሰው ሲሞት ፎቶ መነሳቱ፣ ቪዲዮ መደረጉ፣ የሱ ጥፋት ያ ብቻ ነው። ተሰጡት በደንብ ሁሉን ነገር ያውቃሉ። ኮልታፋይ ጢንጢዛ ይዋሻል። አንተው ዞሮ እኛ እየጨረስን ነው ሐሳባችንን። ልጁም ሊመጣ አልቻለም። ማነክ ጌትነት በቃ ጌትነት ነው። ጌትነት አሁን ምን እንደሆነ ታውቃለህ? ሰያ እኔ አሁንም ደግሜ የምነግርህ ሞተች ተብሎ በስልክ ሲነግረው ሂዶ ለባልተቤቷ ሲያረዳ ምን መረጃ ይዞ ነው? እስቲል እስከዛሬ እስካለችበት ቀን ድረስ ጠየቅኩ አለ። ምንም ማስረጃ አልሰጡትም ለመሞቷ። ተነጋግረዋል። ሳርዬ ተነጋግረዋል። ከራሳቸው ጋር ለማውራት ነው እየተመካከሩ የሚመጡት። ለመሞቷ ያሏቸው ነገር ምንድን ነው ያሏቸው? በጣም የሚያሳዝነው ማለት ነው። አባትየው የልጄን አስክሬን አንተ ራሱ ይኸው ስትልክ ስማ፣ ቆይ አንድ ጊዜ ስማ። አንተ ይኸውልህ አንተ ስትልክ ራሱ ከነሱ ገንዘብ ተቀብለሃል።
ከደላላ ማንም ሰው ለሰው ደላላ አረሱ በለቶ አትማለልኝ ነው ማካለ ማለት ከዚህ ሰው ነው አይንጋል ጨልሞብህ ይቅር አይንጋል ጨልሞብህ ይቅር ወንጀለኛ አይደለም ለምን ይነጋባል ሁለት ጥያቄ ሳሪ ከጠየቀችው በለጣ ሳልፈውታል የገጠር ልጅ ጠየቀችው ጥያቄ ሁለት ልጠይቀው ነው አንደኛ ጌታውን ይኸውልህ አዳምጥ አንደኛ ከጎንክ ሰው አለ ወይ ያለው ሊያረዳክ ከጎንክ ሰው አለ ወይ ያለ ለምንድን ነው ሁለተኛ ወንዶች አዳምጥ አንተ በእናትህ አዳምጥ መልስ ያምጡ listen first ከጎንክ ሰው አለ ወይ ያለ ለምንድን ነው ከጎንክ ሰው አለ ወይ ብሎ ሊያረዳ ከፈለገ ለሌላ ሰው ነው አንደኛ ሁለተኛ እኔ ወንዶቹ ምን ይሆናሉ ሷናት እንጂ ወንዶቹ ምን ይሆናሉ ማለት ምን ማለት እንደሆነ ላንተ ሳይገባህ ቀርቶ ነው ወይ ሄደህ ያረዳው ነው ጥያቄው ወንዶቹ አቅም ያው ጠንካራ ናቸው ወንዶቹ ምን ይሆናሉ እሷን ይደክማ ይሞታቸው በየነገሩ እንዴ ሚኪ እነሱ መጀመሪያ ሰምተው እንደሆነ መጀመሪያ እኔ ፈርቻለሁ አለ እኮ ለባሏ ራሱ ፈርቻለሁ አለ ቢኮዝ ሴቷ ላይ የሚደረግ ድርጊት አለ ሲቀጥል ሚኪ አረዳው እንበል አረዳው ደወለና አረዳው አሁን እንዳልከው ተረዳ በምን ኤቪደንስ ነው በምንድነው ምክንያት ምን ሆና ሞተች ታማ ነው ወይ ውሃ ብላ ነው ወይ ወንድሞች አሉ ወይ ብለ ለምን አልጠየቅክም ለምን እንደዛ ፍሪያት ያልነው ደግሞ የፈራነውና እንትን ያልነው መንገድ ላይ መድከሟ እየደከመች እንትን ማለቱን አናቃለን ገብቶሻል ያንተ ስላለ እንዴት አወቅ አንተ እንዴ እሱም እየደወለ ነው ባሏ ነው አለን እኮ ባሏ ግን ማን ነው የሚደውለው ለማን ነው ባሏ የሚደውለው የሷ ስልክ መጀመሪያ እንትን ነበረን የቅዳሜነት ይሁን መሽለት ያገኛት በሷ ስልክ ከዛም በኋላ ቆስኪ ጌታውን ቤት ቀይራን ከምትኖርበት ቤት ቀይራን አንተ ሃኒ ሞተች ከተባለች ወዲህ ቤት አልቀየርኩም ጠፍቷል ተደብቋል ማ እኔ ገጠር ነው ያለሁት ይመሽ ቀይሯት አልቀየረም ምን ምን አለው ውሸታ እኔ ምን አውቃለሁ እንዴ አልቀየረም ብሎ እኔ ምን አልቀየረም ምን አውቃለሁ ኧረ በእናትህ አንተ ልጅ ግን ምን ነው ስማ እነዚህ ወዝጋባ እየተመካከሩ እኛ ላይ ሙድ ይዛሉ በእናትህ ደንቆ ማን አሁን የጠየቀኝ እኔ ያለሁት ታመንከኝ ማለኝ እኔ ያለሁት ገጠር ነው 4 አመት ይቀደፍ ነው ተፈለገ አለለም ልጅ ታጠይቀው ምን እሺ እኔ አሁን ቆይ ደግሞ እኔ ጥያቄ ልጠይቅ ቆይ አሁን አልሞተችም አለች ከተባለ ጀምሮ እነሰያ አጀንዳ ይሄንን ከያዙ ጀምሮ አንተ ይመሽ ለሚባለው ሰውዬ ደውላ ይቺ ልጅ አልሞተችም እያሉ ነው ምንድነው ነገሩ እንዴት ነው ብለ ጠየቀው አይቃ በዚህ ጉዳይ እኮ አባትየውም እየመጣ ተከላይም እየመጣ ይመሽም ሁላችንም እኮ አውርተንበታል እኮ ከዛ ምን ተባለ ሁላችንም እየመጣን ማስረጃ ላዚም በቃ አላመኑም በፈጠረ ጌታም አላመኑምና ማስረጃ ላዚም እሺ ከዛስ ስትሉ ምን ተባለ እኔ መቅረጥ አልችልም ምን አይነት ስለልቦና ይኖረዋል ያ ሰው መቅረጥንስ ቀረጡ ስለልቦና ምን ማለት ነው ምን አይነት ስለልቦና ከኢትዮጵያ ሰው ይምጣና አላቸው ጎበዝ ከኢትዮጵያ ሰው ይምጣና አላችሁም እንዴ ሲቀልድባችሁ ብዙ እኮ ነው ማለት እኮ ነው ያልተባለኩ ጉድ የለም ኦኬ ጌታውን ይኸውልህ ልንገርህ ልጆቹ ሂዱ ተብለው ወንዶቹ ልጆች ከሄዱ በኋላ ህይወት የተበላሸ እያለች ነበር ብለው ነግረው አንተ ሲያረዳኝ ደክማ መንገድ ላይ ሙታባቸው ከሆነ ብያልኩ ብለህ ትገምታለህ እንደዚህ እያለች ያለችው እኮ ህይወት የተበላሸ የሚል ነገር በጆሮ ሰምተሃል እንዴት ይልጥ ይቻላል አንተ እኔ እሱ አይደለም ያማ ልጅ ነው እንደዛ እዚህ ላይ የተባለው የገጠር ልጅ ጋር የነበረው ልጅ መሃኒኮ በቃ ካሁን በኋላ ምን ህይወት አለኝ ህይወቴን አበላሽተውታል ብላለች ብሎ አውርቷል ሲባል የገጠር ሲጠየቅ እንደዚህ ማለቷን ኢትዮጵያ ተገባ ነው ልጅ ይነገረኛል እዛው አንተ የለህም ወይ እኔ ትላልሰማው ግን ጓደኛዬ እንደዚህ ብላለች ብሎ የነገረኝ ኢትዮጵያ ተገባ ነው አለ የገጠር ልጅ እንግዲህ ወይንም የገጠር ጆከር አንድ ነገር ግልጽ እንዲሆን ለህዝቡ ማሳወቅ ያለብን ይሄ የገጠር ልጅም እጁ አለበት የምንለው በምክንያት ነው የገጠር ልጅና ሰባቱ ሲሄዱ አብረው ነው የሄዱት ያኛው ለገጠር ልጅ ኮምቦልቻ ስንደርስ እንደዚህ ብሎ ነግሮኛል የሚለው የገጠር ልጅ የት ሄደው ነው እንደዚህ ያለችው ገብቷል አሁን እኮ ለምን መሰለ እርስ በርሳቸው ስለተጠላለፉ ምንም አይነት ሚስጥር አያወጡ
ቆይ ግን ባልየው ገብታ አወራ አብረው የበሉ አብረው ገንዘብ የተካፈሉ ናቸው። ባልየው ማለት እኮ ባልየው ይመች የሚባለው ለምን ቤተሰቦቿ እዛ ባልየው አለ አይደል? እዚህ ባልየው አሁን አንድ ነገር ጆከር መጠየቅ ያለው ባልየው ቆይ ባልየው እናውራኛ ምን አሉ መሰለህ ቀን ላይ በቤት ከፍተው የገጠር ርስት ይከኩ እንዳይዘጋና ሌላ ጥላቻ እንዳይመጣበት እዛ እኛ ድንበር ላይ እተክላይ ግዛት ላይ ማንም መቶ ፎቶ ስለማያነሳ ልጅቷን በህይወት የገጠርን ልጅ ድምጽ እንሆነው እያሉ ሲያወሩና ሲሸፋፈኑ የቆዩ ናቸው። ትላንትና ነገሩ ከተነሳ በኋላ እንኳን ስለ ልጅቱ መኖር አለመኖር ያጣሩ ቀርቶ ስለ ገጠር ልጅ ነው የሚጨነቁት። ያ ማለት አለበት እንጂ እሱ አይደል እንደ ቪዲዮ ሙታለይ ብሎ ቪዲዮ የሰራ የገጠር ልጅ እኮ ባለ ዋናው እኮ እሱ እኮ ነው። ምንድነው የምትቀበል? ሻንጣ ባልየው አንዱን እንኳን መያዝ ያቅታል ጉሮሮውን። እኔ ጆከር የገረመኝ ነገር ባልየው ማለት እንዲነው እንደ ሰው ባለቤቱን ሲያጣ ሰው እንዲነው ምን ነው የምትለው? ይመስለኛል ነው አንተ ግን ባልየው ዝላይ አባትየው እነሱ አጠገብ ነው ያለው። ባልየው እነኛ አጠገብ ነው ያለው። የልጅቱ አባት እና አይኑራ አንዱን ገሎ መሞት ያቅተዋል። ምን ሆነ ነው? የልጅቱ አባት ደውሎ ነበር ነው መሰለች ህፃን ልጅ ነገ እናቴ የት ናት ስትል የልጅቱ አባት ደውሎ ነበር ነው ማለት አንድ ጊዜ አንተ የኛ እንትን ማን ነው ስሙ? ሌባውን አውርዶ በእናትህ አንተ በቃ ምንም አታታ ነው ያለው። ማን ነው ባልየው? ዝም ብለህ በቃ አስፈንጥረው ጌታውን። ወይ ጌታውን እሰቡበት። እኛ ካሁን በኋላ በዚህ ጉዳይ እንመጣም ስራ አለን። ጉዳዩን ይችላል ጋር አንዱ ይችላል ጋር ሆኖና ጉዳዩን ሙታለች ብለህ እንደቀለድ አንተ ያንተን ቤተሰብ አንድ ይሞትልሃል። ጌታን አንተ ደንቆሮ ውሸታ። አሁን ቆይ ወደ ባሏ ስንመጣ አባትየው ደውሎልኝ ነበረ። ባሏንና ልጄ ሳውዲ ነበሩ ሰው ጋራ የሆነ ነገር እንትን እንዳይሉ በሚል በቄስ ምን ብያቸዋለሁ ነው ያሉት። ፎቶ የሚያነሳ ሰው ሲጠፋ እኮ መጀመሪያ ገዝቻቸዋለሁ እዛ ሰው ሀገር አባትም ሰው ሀገር ልጅን ከሚሞቱበት አስገዝቻቸዋለሁና እነሱን ቀድመው ጠፍተን እንጠፋለን ብለው ሲነሱ እሷንም አጥቼ እናንተም ማጠፉን በሚል በቄስ አስገዝቻቸዋለሁኝ ብለዋል አባታቸው ታገር ደውለው። ይሄንን ለምን ባሏ ወንድሟ የሚለውን ሰምተው ማለት ነው። እና አንዳንድ ጊዜ ያው እንግዲህ ሄሊ ገጠር ውስጥ ነው የሚሰራው፣ የሶሻል ሚዲያ አይጠቀምም። አንደኛ ጓደኛው ላለው ነው የላካት። ጓደኛው ደግሞ እንደምታዩት የሌባ ይመች የሚባል ጠበቃና ይመች የሚባል የሸዋን ቆነጃጅት ያስበላ ወንበዴ ጋራ አብሮ የሚኖር ነው። ይሄ አሁን የወረደ ጌትነት የሚባል ለገጠር ልጅ አጎቱ። ስለዚህ ሰይድ አሁን እኮ መፍትሄ የሚኖረው ይመችና እነሱ አንድ አካባቢ ናቸው አይደል? እኛ እኮ የሌላ ሀገር ሰው ነን፣ ሚዲያ ላይ ነው ያለ ነው። እነሱ ምድር ላይ የሆነ መፍትሄ ሲፈጥሩ እኛ ሚዲያ ላይ የምናግዘውን ነገር እናግዛቸዋለን። ቤተሰብ ላይ እኮ ተደውሎ ማታ ድረስ ይቀርባል ብላለች እኮ ሚስቱ ነበር፣ እስካሁን አልመጣም እንጂ። ለማን ነው የሚቀርበው? ለኛ ለምን ይቀርባል? የሱም ቤተሰቦች አሉ፣ የእናንተም ቤተሰቦች አሉ። ያስረዳ ነው በቃ ቤት እኮ ያስረዳ። ለኛ ምንም አስረዳ ለኛ ተገኝታለች የሚባል ዜና ብቻ ነው መስማት የምንፈልገው። እናንተ በሀገር ሽማግሌም ሆነ በምንም አይነት መንገድ የሰው ነፍስ ነው። ልጅቷ አለች፣ ያን ዋሻ እኛ እናውቀዋለን። እናንተ እዛ ጋር መፍትሄ ካልሰጣችሁ እነሱ ተያይዘው ስራ የሚሰሩ ሰዎች ናቸው። አንደኛ እነዛ ያጋቾቹ መስመር ይበላሽባቸዋል። ያንን ስለሚያስቡ መያዝ ባለባቸው ደረጃ በሽምግልናም ሆነ በምንም አይነት መንገድ እዛው ቤተሰቦቹ ጋር መነጋገር ባለባቸው መነጋገር ነው ያለባቸው። አይ ካለ እናንተም ነፍስ ነው የሰጣችሁት፣ እናንተም መያዝ ያለባችሁ ነፍስ መያዝ አለባችሁ። የኛ ሚዲያ ላይ መጮህ ምላሳችን አድርቀን እንምልካ። ወንድሜ ቆይ አሁን አንተ ባለቤቷ ይሃና ማለት ነው ይቅርታ ሞታለሽ ብለህ ነው የምታምነው? ከይቅርታ ጋር እኛ እኮ አሁን ይሄን 3 ቀን ሚዲያ ያወጣ እንጂ መጀመሪያውኑ ገና እኮ እኛ ብዙ የከመናል እኮ አለች እያሉ በብሩ ለማውጣት ብዙ ለፍተናል። እሺ ጥያቄ ልጠይቅ። የገዛ ጓደኛ ነው የላካት የገዛ ጓደኛ ያለ ምንም መረጃ መጥቶ ሲያረዳ ያለ ምንም ነገር ሳያሳይህ አምነህ ተቀበልክ? እኔ በመጀመሪያ ሰዓት አብሮ የሀገሮቹ ልጆች ስለሆኑ ተወዲህ ሲነሱ ያው ደፈራ ምናምንም ስላለ እዛ ጋር ደውሉና እንዲው አደራ ልጅቷ ቤተሰብ ናት ምንም ነገር እንዳይደርስባት። ግን ይሄ የድንበር ላይ ጥይት የድካም ብዙ ነገር አለ። የሚሞት ወንድም ይሞታል፣ ሴትም ይሞታል። በዛ ጉዳይ ማንንም ኃላፊነት ሊወስድ አይችልም። ሁሉም በራሱ ነፍስ ነው የሚወስደው እንጂ ለመደፈሩ ምናምን አደራ ብያለሁ ማለት ነው። ደውልና ንገርልኝ ብዬ ተናግሬ ነበር። እሺ ሲያረዳ እሱ መጥቶ ባለቤት ሞታለች ሲል በምን ሁኔታ የታለች
ሞታለች ሲሉ የኛን ሀገሮች ስለሆኑ አብረው የቀበሯት ነው የመሰለኝ። በዛ ሰዓት በቃ ደግሞ ማይሞሪም ተረብሿል። ኦኬ ሰዓቱ አለፈ። አራተኛ ወሯ ከአራት ወር በኋላ አራተኛ ወሯ አሁን ሶሻል ሚዲያ ያወጣው 3 ቀን ነው ገና 2 ወር ከምናምን መጋቢት አሁን 10 ነው 2 ወር ያለቀው። ኦኬ 2 ወሯ ይቅርታ ወንድሜ 2 ወር። ከዛ በፊት አንተ ባሉት ጊዜያቶች አልጠየቅክም? አላወራህም? ማንንም መረጃ ስጡ ብለህ አልጠየቅክም? ብዙ ነው ጠይቀናል። እኛ ራሱ ከዚህ ሄጄ ለመቅረጥ ሁላ እኮ ሞክሬ ነበር። ያው ቤት እንደዚህ እምቢ ብለው ነው። ያው የት ነው የሄድከው? ከዚህ ለመሄድ ሁላ ፈልጌ ነበር። የሚቀርጥ ሰው ሲጠፋ ሁሉም ፈራን እያሉ ይመለሳሉ። በውጭም እየተፈለገ ነው ብዙ ያው ቤተሰቡ በአጠቃላይ እየፈለገ ነበር። አይደለም የገዛ ጓደኛ ነው ያረዳህ። የገዛ ጓደኛ ነው የላካት። እሱ መረጃ ሳይሰጥህ እንዴት አመንክ? ከዛም በኋላ እንዳልከው 2 ወር ሙሉ ስትቀመጥ ልጅቷ በህይወት መኖሯን እንደምትለው የሆነ ፍንጭ እያሳየህ እንደሆነ ገንዘብ ምናምን እንደሆነ ስትስት ለምን አንተ ፍትህ ብለህ አልወጣህም? ለምን በዛው እቤትም ቤተሰብም ስላለ እዛው እንጨርሳለን ብለው የሷ ቤተሰቦችም ናቸው የያዙት ማለት ነው። ኦኬ ምን ላይ ደረሱ? ቀጠሮ ይዛሉ፣ ይበተናሉ። ቀጠሮ ይዛሉ፣ ይጠፋሉ፣ ስልክ ያጠፋሉ ነው የሚሉት። ምን እያሉ ማለት በህይወት ለመኖሯ ድርድር እናቀርባለን። እነሱ የሚሉት ሌላ ሽፍታ ነው የያዛት ነው የሚሉት ማለት ነው። እነዚህ ባሏ አይደለም እያሉ ነው ጋይስ። ሰያ ባሏ አይደለም፣ ይሄ ባሏ ነው። ቅድም ቪዲዮ አስከፍቼ አይቻለሁ። ሳሪ ከጠየቀችው ሳሪ ጥሩ ጥያቄ እየጠየቀችው ነው ጋይስ። አንቺ ቆሻሻ በቃሽ የምትይ ለምን አባሽ ይበቃኛል? አንቺ ግማታም አይበቃኝም። ይሄ እኮ የሰው ህይወት ጉዳይ ነው። ቤተሰብ እንዳለ አባቷ ራስ እንዳለ ስለተጠራጠሩ ትግሬ ድረስ ሂደዋል እኮ መሬት ድረስ እኮ ትግሬ ድረስ ተክላይ ቤተሰብ አባቷን ልጅን የቀበሯት ሰዎች አማርኛ አይችሉም ብለው አባቷ አለማጣ ድረስ ሂዶ ሲያስተረጉም ልጅቷ አለች ድርድር ነገር ነው የሚደረገው መደራደር አለብን ብለው መለሷቸው። ሲመልሷቸው መልሰው ተከላይ ሲደውሉ ምሎ ሙታለች የሞተ ሰው ማን ነው አለች አለኝ አለ አባቷ። ይሄ እኮ አሁን እኮ ነው ይሄ እኮ ሞታለች አለው አሁን ነው። እስከዛ ሰዓት እኮ ቀጠሮ እያስያዘ ነበር ሲጫወትብን የከረመው ሲጀመር። አባቷ ለማጣ ድረስ ሄደው ባስተርጓሚ ቀበሯት የተባሉት ሲጠየቁ አልሞተችም አለች ነው የተባሉት። ድርድር እናድርግ ነው የገንዘብ ድርድር ነው አይደል ያሉት። ሽፍታ ነው የያዛት ነው ያሉት። ለዛ ሽፍታ ነው የያዛት። ቆይ ልንገር ታሪክ ስጠይቀው ቅድም እንዳለ ታውቃለህ ጌታውን የሚባለው ልጅ ከጎንህ ሰው አለ ወይ ብሎኛል። ምን ማለት ነው? መሞቷን ሲያረዳው ሌላ ሰው እንዳይሰማ ተፈልጎ ማለት ነው። አንድ ሰው ሁለተኛ ወንዶቹ ምን ይሆናሉ? እሷ ናት እንጂ ያለው ልጅቱ በሴትነቷ ምን ማድረግ እንደፈለጉና እንዳደረጉ ግልጽ አማርኛ ነው። ሳሪ ቅድም ጥያቄው ላይ በዛ ላይ ወንድሜ እሱ አሁን ምን አለ መሰለ ሲናገር ማለት ነው እነሱ በህይወት እንዳለችና ድርድር እንደሚያደርጉ እየፈለጉ ነው፣ እየተነጋገሩ ነው። ይሄ የወሰደ ጓደኛ ደግሞ ሰምታው እንደሆነ እንደሞተች ከፀጉሯ ላይ ተነቅሎ ወይም ተበጭቆ ዲኤንኤ ምርመራ እንዲደረግ እያለ ነው የሚለው። ለምንድነው እንደዛ ደረጃ ከሄዱ ለምንድነው ድርድር እነዚህኞቹ የሚፈልጉት? የላከው እንደዛ ተብሎ ያላማጣ ያለው ሰውዬ ብሎ ያንኛውም ስልክ አላነሳለ እንደገና ይሄ ያላማጣው ትግሬው ቀጥይ ሳሪ ስልክ አላነሳ ሲል የተከላይ ስልክ ስላለ ደወለን። እንደገና ስንደውል አላዩሁም ማለት ደግሞ እንደገና ተከላይ ለዛ ለሰውዬው ብሎት ነበረ። ከዛ አላዩሁም ማለት እንደገና ሸመጠጠ። እሺ ይሄኛው ሳውን ይምጣ የሚባለው ሰውዬስ አውርተዋል? ዋናውን አላገኘሁትም እኔ እስካሁን ድረስ አውርተውም ሚስትህንም እግዚአብሔር ያጽናህ ምንም አላለህም? መጀመሪያማ በቀረጻው የተነሳ ተነጋግረን ነበር፣ ተቀይጠናል እንዲቀርጿት ማለት ነው። እሺ ማስቀረጥ እንችላለን እኛ በግድም ቢሆን ማስቀረጥ እንችላለን እያለ ተከላይ መጀመሪያ ቃል ገብቶ ነበር። እሺ ተዛ አንድ ጊዜ ወንዴ ነኝ ምናምን ቪዲዮ አለኝ የምትል ወንድማችን አንድ ጊዜ ሰዎች ቆይ እስቲ አበባ ነገር ካለ ስጥ፣ አሁን አበባ ነገር ካለ ስጥና እናስገባ ቪዲዮ አለኝ እያለ ነው አሉ። አበባ ስጥ እስቲ ቶሎ በል እስቲ አበባ ካለ ስጥ፣ ወይም ደግሞ በሌላ አካውንት ጻፍልኝ እውትማ ወይም ሌላቹ ኮሜንት ስጥ። እኔ እንጃ የኛ ህዝብ አታድርጉ ሲባሉ አድርጉ ያሏቸው ይመስላል።
እኔ ግን እንደ በጣም ይገርማል በእውነት ሰው ተይዞ ነፍሱ አድርጎ አሁን ይሄን ሰው የምን አለ ጠጥ ብላችሁ ብናመጣው እስቲ ኮሜንት እስቲ እንደው ላላ ብላችሁ ኮሜንት እስቲ አንድም ሰው አጻፉ ኮሜንት እስቲ እንደው ኮሜንት አቁሙ እሱ ብቻ ይጻፍ ኮሜንት አቁሙ እስቲ አንድ ጊዜ ስራ ጥለን ነው እዚህ ያለ ነው ስንት ነገር ተባካችሁ ተው የልጁ ስም ማን ነው ማን ስሙ ወንድ ጀግናው ነው ምናምን የሚል ነው አሉ ቪዲዮ አለኝ በህይወት እንዳለች የሚያመለክታል እስ የት ነህ ናገባ እንደውነቴን ነው የምልህ ያን ቪዲዮ ካሳየህ አንበሳ ወርድላለሁ ናገባ በህይወት መኖር አንድ ወይንም 4 ቁጥር ጻፍ እስቲ 4 ቁጥር በብዙ ጻፍ ቪዲዮ አለኝ የምትለው 4 ቁጥር ጻፍ ሌሎቻችሁ 4 ቁጥር እንዳትጽፉ 4 ቁጥር የጻፈ 4 ውሻ ይወለድ ከሱ ውጪ ቀጥሉ ሲቀጥል አሁን 4 ቁጥር ጻፍ በእንግሊዘኛ ነው ስሙ አንተ መጥቶ ነበር አሁን አንድ ጊዜ ደብልዩ ይላል በእንግሊዘኛ ወንድሙ የሚለው አሁን መጥቶ ነበር እስቲ ያዩ እኔ ላይው አልቻልኩም ሞዴሬተር ሚኪ ስልጣን አለ ከፍ አድርገው ደብልዩ ላይ ሰጣ 4 ቁጥር ጻፍ ይያለው አሁን ተሽለዋል 4 ቁጥር የሚጽፍ የለም ጥሩ እርግማኑ ይሰራል 4 የጻፈ 4 ውሻ ይወለድ ሳያስበው ሴትም ከሆነች ወንድም ከሆነ 4 አይጥ ሆድ ውስጥ ይገኝ 4 ቁጥር ጻፍ ቶሎ በል ናገባ ጥሩ መጣል ጻፍ እንጂ አንተና አላልንም እኮ ካንተ ውጭ ያለን ነው ቪዲዮ አለኝ ያለች የምትለው ልጅ ግባ በእግዚአብሔር ናገባ አዎ ቪዲዮ አለኝ ያለች የምትለው እባክህ 4 ቁጥር ጻፍ 4 ቁጥር በደንብ አብዝተህ ቆይ አሁን ጽፏል እስካሁን አይታየኝም እኔ ቆይ እስቲ አንተ ፎሎ ሚላደ በዚህ መከራ ልቅሶ ውስጥ ፎሎ አድርጉኝ እኔ እነዚህ እነሱ ሊሆኑ ይችላሉ እንደዚህ አይነት ሰው የሚልኩት ታውቃለህ እኛን ለማወዛገብ በእንግሊዘኛ ነው ስሙ በአማርኛ ነው በእንግሊዘኛ ወንድሙ ይላል ደብልዩ ምናምን ብሎ የሚጀምረው በካፒታል ወንድ ጀግናው ነው የሚለው ብለውኛል ያ ታለ ያየን ነበረኛም ኮሜንት ማን ለቤጽፍ ዝም ብለው ለማለት ትላንትም እንደዚህ እያስቸገሩን ነበረ የነሱ እንትኖች አሉ እዚህ ደላሎች የደላሎች 4-5 ሚስቶች አላቸው አሉ እነሱ እኛን እያወናበዱ ነው አንዴ ጽፈው ይወጣሉ እኔ ልጅቱ መረጃ በትክክል ያደረሰ ሰው እዚህ ገብቶ ቪዲዮ ያሳየ ሰው እሸልማለሁ እውነቴን ነው በቃ ወረታ እንከፍላለን ግቡና እውነተኛ መረጃ ሰጡ እህታችን በህይወት አለች መሪዎቹ ስልክ አትይዟቸው ገና እጃቸው ሲገቡ ይቀማሉ በምንም ተአባት ወንድ ሆኖ አያነሳም ቪዲዮ ባይኑ ብቻ ይሁን ይናገር እንደው እንጂ ማን ነው እናሱ እዛ ክላሽ ታጥቆ ነው እንደሱ ቪዲዮ የሚቀርጸው ውሸት ነው የሉ አውቀው ነው ወንድሜ እኔ ጀግና ነው የሚለው ይላሉ ታዲያ እየፈለግን እኮ ነው ሳሪ የጥያቄሽን እኮ እነሱ የላኳቸው ናቸው እና ይሄ እኮ ይመች የሚባለው እኮ ከስር ከትላንት ጀምሮ እየሰማ እኮ ነው እኛ ምንለውን ሰምቶ አይደል እዚህ ቲክታክ ላይ አይፈረድም ምንም አያመጡም ይንጫጩ ብሎ ቁጭ ብሎ እየሰማ ነው እውነትም የምንንጫጫ ከሆነ እንተያያለን አንተም ቀጥል ያመጣጣል ማን ነው ስሙ ሚኪ በቃ ምን እንደሚል ካየክ ምን እንደሚለውን አስገባው እኔ ሰያ ለወጣ ነው ለስማልም ጋር ለአንዴና ለመጨረሻ ጊዜ ውሳኔ መሆን ያለበት ሰያ አንተ ነገሩ እንደጀመርክ ሰው ከጎን እንደሆነ በመጀመሪያ እዚህ ጋር አሁን ያመጣው ልጅ ፕሮፋይል ቀየረ ያልከውን ሙሉ ቤተሰቡን አምጥተ እዚህ አስጣለት ህዝብየው አሁን ቅድም ወንድሜ ጆከር እንዳለው እዛ ይጨርሱ ቢባልም እኛ ማወቅ አለብን እኛ መስማት አለብን እንዲህ አይነት ቤተሰብ ማወቅ አለብን እንዲህ አይነት ቤተሰብ ደግሞ ዋጋ መክፈል አለበት ምክንያቱም ማንንም በማንንም ጦስ ለምን ዋጋ ይከፍላል በየዋህነት በመልካምነት በደግነት ለሚደረግ ነገር ሁሉ እነሱ የልጆቻቸውን ብርን ቅጭ ያረጉ እየበሉ የኛ እህቶች ዋጋ ስለማይከፍሉ ዋጋ መከፈሉ ከሁሉም በላይ አምጣና ህዝብየው ምን ያክል እንደሚያም ይወቁት ከዛው ውጪ ሰያ ምንም ልታረጋ አትችልም እንዳልከው ከፈለክ ደግሞ ኢትዮጵያ የህግ አካል አለ ማገናኘት እንችላለን እዛ በቤተሰብ እንጨርስ የሚሉ ከሆነ ይጨርሱ ግን ለኛ አሳውቁን ማወቅ አለብን እንዲህ አይነት ቆሻሻ ሌቦች ቤተሰብ ከነ ቤተሰቦቻችን አበቃ ሳሪ እዚህ ላይ ከሐሳብ ሳትወጪ ተስፋዬ ሀረርጌውን ጆይን እንዲል ብታረጉልን ቢያግዘን ኢትዮጵያ ውስጥ ያሉ ሰዎችን በሚቻለው መንገድ በማስያዝ ያን ነገር እንዲወጣ ያግዙናል ተስፋዬን እንፈልገዋለን በተለይ ኢትዮጵያ ውስጥ ለሚደረገው ማንኛውም ነገር ተስፍሽ አቅም አለው እናቃለን ፕሊዝ ጆይን ይበልና ይርዳን ይሄ የሰው ነፍስ ነው ሳሪ ትክክል ቤተሰቦቻቸው ደግሞ ወንድሜ ከሰውየው ጨምሮ ማየት አለብን
ነገር 20 አመቱ ነው ደላላው 20 አመቱ ነው አሉ ሲደልል በእንደዚህ አይነት ነገር ሙሉ ኢትዮጵያን ህዝብ በባህር ያስፈጀ ልጅ ነው ይሄ የጅዳው ደላላ ልንገር በጉርሻ ሳይቀር ጉርሻ በባለፈው እንደሞተች ለጥፋለች በህይወት አለች ያስወሰዳት ይሄ ነው ብለን እናስለጥፋለን ራሱ ወስዶ አደልሎ ጓደኛው ነው ያለ ምንም መረጃ መርዶ አርድቶ እስቲል እየተደራደሩ አሁንም ሞታለሽ ብሎ ነው የሚለው መረጃ ያምጣ ያለ ፎቶ ሰያጋለ ተቀበዩ ሳራ የቤተሰቡ ፎቶ አለ እኔ ለጥፍልሃለሁ ሰያ አምጣ እኔ ከነ ጓደኛው እለጥፍልሃለሁ ሳሪ አሁን ያልሽው ነገር ትልቅ ነገር ነው ለጉርሻ ሚዲያ ለሚባለው ተደራሽ ተስፋ ያደርገው እኔም ጽፍለታለሁ ፕሊዝ በቃ ይሄ ሰው መሆን ብቻ የነ ተክላይም ፎቶ አለ ወንድማማቾች ሁለት ናቸው የነኝኞቹም ከባሉ ባልየው ሚስትየዋ አንድ ላይ ያሉ የጅዳዎቹ አጋቾቹም የተክላይ ሁለት የትግራይ ተወላጆች ትግሬዎቹ ዋናዎቹ የመን ላይ ያሉት የነሱን ፎቶ አለ ላከላለ ሳራ ሜዳለን እናስረዳታለን ሰው ለመርዳት ሰው መሆን ብቻ በቂ ነው ቴንክ ዩ ሳሪ በጣም ነው እናመሰግናለን ከጎንሽ ነን እሺ ለማንኛውም ነገር ከጎንሽ ህዝብ አለ 19 ህዝብ መፍረድ አለበት ማየት አለበት እንዲህ አይነት ቆሻሻ ገዳይ ቤተሰብኛ አንፈልግም ልጆቻቸውን ሀግ ማለት አለባቸው ስለዚህ እንዲህ አይነት ነገር ከጎናቸው ነን ሰያ አውጣ ስጠን እንለጥፋለን ፕሊስ እባካችሁ አግዙን ሰያው ይሄው 3 ቀን ነው ስራም እየሰራን አይደለንም 3 ቀን ሆኖታል እባካችሁ ልክ እንደ ሳራ ተባበሩ ይሄን ነገር ከቤተሰብ ጀምሮ እስከ አይን ማይድረስ ልጅቷ አለች እንዳትጠራጠሩ ያዩአትም ሰዎች አሉ ልጅቷ አለች ለዛም ደግሞ ቤተሰቦቿን በሙሉ ፈርተው ነው እንጂ ያቃሉ እንዳለች ይመች የሚባለው እንደላላ ስለሚያቅ በቃ ፌመሶች ያለን ነገር ተጠቅማችሁ ልጅቷን እንዲለቁ አድርጉ ልጅቷ በህይወት አለች 20 አመት ሙሉ በሰበሰበው ብር ሙስና ይሰጣላሉ እስከ መንግስት ባለስልጣን ድረስ ኃይለኛ ሳቴላ ሰደላላ ነው ልጁ ብር አካብቷል እንዴ ትናንትና ያየነው ቪዲዮ ላይ ትናንት ነው ዛሬ ሰያ ህፃናቶችን ይዘው ስንት ሴቶች አሉ በጣም ብዙ ሴቶች እኮ ነው ያሉት እዛው ታግተው ዋሻ ውስጥ ዋሻ ውስጥ እና በጣም ያሳዝናልና በዚህ ዙሪያ ላይ ካልተረባረብን እና ሁላችንም በቻልነው አቅም አንድ ሆነን ሰርተን ይሄን ነገር ካላወጣና የዚች ልጅ ህይወት ማትረፍ ካልቻል ምኑን ታዲያ ሚዲያ ላይ እንትናልና እንድሪስ ማሩ የሚባለውም ዛሬ መረጃ ደርሶኛል እያለ ነው አሉ እንድሪስ ማሩ የጠፋ ሰው የሚያፈላልገው ሳውዲ ያለው መረጃ ደርሶኛል ለሐቡ ማስረጃ ሳራ ለሐቢባን ብታስረጃ ደስ ይለናል ብዙ የማዳም እንትን ቪዲዮ አምጥ እያለች ነው የሻው መብረቅ እዛ ማንም ግንበር ላይ ገብቶ ቪዲዮ የሚያነሳላት የለም እንዴ አማ አንተ ሰውዬ ቪዲዮ እንዴት ነው የሚመጣው ልጅቷን ባይን ማየት አይሰራም ቪዲዮ ቀርጻችሁ አምጡ እያለች ነው ማንም ወንድ ጀግና ሆኖ እዛ ሄዶ አይወጣም የታጠቀ ኃይል ካልሆነ አንተ የሻው ማንም ላይ ጣታችሁን አትቀስሩ ያላችሁ መረጃ እናንተ የሻው በተለይ መረጃ ካለ መሬት ስላሉ ስለቤተሰቦቹ ምናምን ና በውስጥ ናቀበለ ኦኬ በውስጥ ፎሎ ጽፌልሃለሁ መልስልኝ ሌላው ራስ ልክልሻለሁ እነሱ 3 ቀን ሙሉ እንደዚህ ቁጭ ብለን ጠብቀናል አልመጡም እነሱም ቤተሰብ አላቸው ልጅቷን ቤተሰብ አላት አሁንና በውስጥ የጻፍኩልህ መልስ እሺ እነሱ ስትሞትባቸው ቪዲዮ ያላመጡ እዛ በሽሎ ላይ ገብተው ታጣቂ መካከል ገብተው ማን ነው ቪዲዮ የሚያመጣላት ለሷ ልጅቷ አለች በቃ ቤተሰብ የሚያውቃል ባይን የሚያዩ ሰዎች አሉ አሩ መረጃ አለው የምትሉት የት አለ እንድሪስ አበባ ይስጥ እንድሪስ ማሩ ኑ በሉታ በዚህ ቤቱ ከሆነ ኑ በሉት እንድሪስ ሴት ነው ያለው ማሩ ሼር አድርጉለት ዛሬ ተልኮለታል የሆነ መረጃ እየተባለ ነው ለእንድሪስ ማሩ ሼር አድርጉለት እና ነሙኒትም እነሳሪ ማባን እንዲያግዙት ሚኪ ነግሯቸዋል ተባበሩት ልጅቷ አለች በጣም ብዙ ሰው አይቷታል በጣም ብዙ ሰው ማለት ነው
ድሪስ ማሩ ሼር አድርጉለት እስኪ እዚህ መቶ በ16000 መካከል ያሰማን ቪዲዮን በቤቱ ከመለጠፍ መቶ በዚህ ያሰማን ቡሽራ እስኪ ለተስፋዬ ሀረርጌው ሼር አድርግለት አንዴ። እሺ ሼር አደረኩለት ሚኪ አሁን ወደ አንድ ውሳኔ ላይ ነው የምንደርሰው። ታውቃላችሁ ስራ ላይ ነን እንግዲህ ዛሬና ትናንትና በዚህ ጉዳይ ነው። ስለዚህ ጠብቀናቸዋል፣ በሚገባ ለመናቸዋል፣ አስተባብለናቸዋል። ያስተባበልናቸውም የለመናቸውም ደግሞ እንደ ሀገር ሰው እንደ ወንድም ነው። እነሱ ምንም አይነት መፍትሄ ሊያመጡ አልቻሉም። እኛ ካሁን በኋላ የሸዋው መብረቅ እነ ማናችሁ ግሩፕ አላችሁ ወይንም ደግሞ ራሳችሁ በግል ተነጋገሩ። እኛ ካሁን በኋላ ምንም አይነት እንትን አንልም። እውነቱን ግን ይሄው ሰያ መጣሁ እንትን ወይ ስትወጣ መልስልኝ ዋትስአፕ ላይ ያልኩህን ነገር። ኦኬ እሺ ችግር ኦኬ ሰያው እሺ አመሰግናለሁ እኔ ሰያው እሺ ጋይስ አማራ ኩሩ ህዝብ የምትዩን አስገባት እስኪ ሰያ። እኔ ሞዴሬተር የለኝም። ሳሪ የምትወጣውን እያሉ ነበር። ሰያ ምን አለ እንድርስ ማሩ ሳይሆን አሁን በትክክል አድምጡኝ ይዘላል። እኔም በደንብ አዳምጡኝ። ወዳ ወለም ዘለም የለም። በመጀመሪያ ደረጃ በይመች ቤተሰቦች ላይ በአፋጣኝ እርምጃ መወሰድ አለበት። እኔ እስካሁን አላልኩም። በፍጥነት እየሰማችሁ ነው አይደል? በቃ ጉዳዩ በሙሉ እሱ ነው የያዘው፣ ሙሉ በሙሉ የዛን ጊዜ የቤተሰብን ልክ ህመሙን ያውቀዋል። በቃ ካሁን በኋላ የምናወራው በውስጥ ነው። የሸዋው ፕሮፋይል ስር ያለ ቁጥር አለ፣ በቴሌግራም ግሩፕ አስገባኝ። ጨርሰናል። ካሁን በኋላ እዚህ መተን አፋችን አንከፍትም። ራሱ መጥቶ እግራችን ስር ወድቆ ይለምነናል።
ልጅቱ ይዞ መጥቶ እንደሚለምን ዝም ብላችሁ ጠብቁ። 3 ቀን ጉሮሯችን ደርቆ አንቀርም። ወላሂ ለአዚም በቃ በትክክል እሱ ሙድ ይዝብናል እንዴ? እንደው እሱም ደግሞ ጨርሰናል። አሁን ሁላችሁም እዛ ያላችሁ ሐሳቤ ተስማምቷችኋል ወይንም ጥፋት ነው የተናገርኩት? ተናገሩ። አንተ ማነህ ባልየ ተብሌ እነዚህ እንትና ጋር ያለውን እኛ የምናወራውን መረጃ እንዳትሰጥ ጓደኛም አይደል? ካሁን በላይ ጌትነት የሚባል በቃ ሰምቻለሁ። ካሁን በኋላ ምናሉ ምንድነው ቢልህ አላየውም፣ አልሰማውም። ያልሞተሽ ሊገለው የተጫወቱብህ ተቤት የኢትዮጵያ ሰው አንተ ታስከረውን አስቀርጽና እውነቱን ወቅ ያሉ ሰዎች ጋር አብረህ ራሱ እርም ነው እነሱ ጋር መብላት። በቃ ምን አባቱ ያመጣል? ለምን ነው አይደል? እስካሁን ድረስ በቃ ካሁን በኋላ ወደ ስራችን ነው። እነ ነፍጠኛው እነ ሸዋ በሉት በቃ ይሄ ነው በቃ ችግር የለም። የሸዋው በውስጥ እየሰማኸኝ ከሆነ በቴሌግራም እንትኑ ቁጥሬን አስቀምጥልሃለሁ፣ በውስጥ ጽፍልሃለሁ። እንግዲህ በቃ ከዛ በኋላ ማን እንደሆነ ያያል። እህታችንን ለጥላት ሰጥቶ ቁጭ ብሎ ራሱ አሁን የይመች ስልክ ተጠልፏል። ስልኩን ጠልፈነዋል። ይመችን በደንብ አድርገን ጠልፈነዋል። ስልኩ ተጠልፏል። ወደዳችሁም ጠላችሁም ከተከለ ጋር እያወራ ያለውን ወሬ እፖስተዋለሁኝ። ስልኩ ተጠልፏል። እኛን እያየ ሁሉ ተከለ ጋር እያወራን አሁን እኛን እያየ ስልኩ ይኸው ዝም ብለን አይደለም እኛ እዚህ የተቀመጥን። አልገባም ቢልም ወዳ ቢልም የትም አይሄድ። ስልኩን ሰብሮ ይጥል እንደው አያዋለሁ። እያንዳንዱ እየሰማን ነው የሚያደርገው። ይኸውልህ ስልክ መጠለፉን ካላመንክ የምታወራውን ልንገርህ። ለአለቃ እየተቆራረጠ የምታወራውን ስልክ ልንገርህ። እንደ ከእንትና ጋር እየሰማህ ነው አይደለ? እየሰማህ ነው። ይመች እየሰማህ ከተክሌ ጋር የምታወራውን ይሪን ያለውን ሁለተኛ ያለሽ። ሰላም አለይኩም፣ እንዴት ናችሁ? አለይኩም ሰላም። እኔ ልጁን የማውቀው በኤሞ ነው። እንዳጋጣሚ ነው የተገናኘነው የሆነ ግሩፕ ላይ ማለት ነው። እና እየተጠያየቅን እያለ የት ነሽ ትለኝ የቦረና ልጅ ወይ አንድ የቦረና ልጅ እኮ የሚገርምሽ ነገር ደክማ እኛ ናት ይዘናት ይሄድ ነው የመን ላይ ጥለዋት አለኝ። እና ያቺ ሀና እኮ ሙታለች የተባለችው ልጅ እዚህ ነው ያለችው ትትለኝ። የት ነው ያለችው ትላት። ይኸው እዛ ጋር የሚታይህ ገደል ውስጥ ነው። እንዴ እዚህ ውስጥ ሰው ይኖራል እንዴ? በየት ወጥተው በየት ገብተው ብዬ አልኳት። ከዛ እኔም ሽንቴን መሸን አስመስዬ እንትን ትል ልጅቷን እሷ መሆኗን ግን አላረጋገጥኩም። ብዙ ሰዎች እዛ ውስጥ እንዳሉ አየሁኝ ነው ያለው ልጁ ማለት ነው። እና ልጁን ደግሞ እኔ ደውዬ ለእንትን ለማለት በጣም ብዙ ነገሮች ሞክሬያለሁ፣ ቁጥሩን አታ እንዲሰጠኝ ማለት ነው። ግን ፍቃደኛ አይደለም። እዚህ ላይም እየተከታተለ ነው፣ ተስሩ ነው፣ እየሰማ ነው። እና እኔ የከሚሴ ልጅ ነኝ፣ ወደ ከሚሴ ሄድኩኝ። እሷን ግን የደሴ ልጅና የሀይቅ ልጅ ነው ይዟት የሄደው። እና ሀይቁ ልጅ ጋር እደዋወላለሁኝ። እስቲ ያለውን ነገር እስቲ ጠይቀዋለሁ። የሷ ቁጥር ታለ ብሎኛል። እንግዲህ ያለኝ መረጃ ይሄ ነው። እና ልጅቷ ጋር ደግሞ ብዙ ነገሮች አውርታለች። ልጅቷ ሀና ጋር ብዙ ነገሮች አውርተዋል። አንድ ዋንሻ ውስጥ ነበሩ። እንጃ እዚህ ጋር መናገር ራሱ ነው የከብደኝ። ምን አለች? አይ አውሪው ያው አወራች አሉትን አውሪው አንሽና የሚወጥሽን አውሪ። ምን ያስፈራሻል? እሷ ልጅቷን ብዙ ሰዓት አውርቷታል። አዲስ አበባ እስከሚገቡ ድረስ ማለት በብዛት ሰው እንዳለ ሁሉን ነገር ተናግራለች። በጣም በስቃይ እንደሚኖሩ እና ሀናም በጣም ነው የምታለቅሰው። ግን ልጄ ነው የምትለው 24 ሰዓት በቃ ታለቅሳለች። በፈጣሪ የሆነባችሁ ለልጄ ትትሉ ልቀቁኝም ብላለች። እና ከወጣሁኝ ወጣሁ ታልወጣ እግዚአብሔር ተዝ ውስጥ ታወጣኝ አወጣኝ፣ ታላወጣኝ ግን የልጄን ነገር ለመላው የኢትዮጵያ ሕዝብና ለቤተሰቦቼ ያደራ ብላለች ነው ያለው። ብቻ ብዙ ነገር ነው ያለኝ። እኔ እንግዲህ ባይኔ ያየሁት ነገር የለም፣ እሱ ነው እንደዛ ያለኝ።
እና ደግሞ ምንድነው ያለው መሰለህ እዛ ውስጥ አሁን 60 ሰው ለተባለው እኔ እንደዛ አይደለም የሰማሁት ታልጁ መረጃ ማለት ነው። በጣም ብዙ ህዝብ እንደሚኖር እዛ ውስጥ ወላ ሙከየፍ አለ፣ በጣም ብዙ ነገሮች አሉ። ግን እዚህ ጋር ደግሞ ስልክ የላቸውም ለሚባለው ነገር ማኛ የሆነ ስልክ ነው አላቸው ያለኝ ማለት ነው። ተሷ እንደሰማው መረጃው ልጁ ማለት ነው። ልጁን ታውቂዋለሽ አንቺ? ያወራሽን ልጅ በደንብ ታውቂዋለሽ አታውቂውም? አሁን ይሄን ኢንፎርሜሽን የነገረሽን ልጅ አንቺ ታውቂዋለሽ በደንብ? በኢሞ ነው ያገኘሁት አልኩህ እኮ በኢሞ ነው። ኦኬ የሚያውቀው ሰው ሳለ አንቺ የምታውቂው ልጁን የሚያውቀው ሰው? እኔ ለምን እንዳጋጣሚ በኢሞ አገኘሁት። ከዛ የት ነሽ ትለኝ የቦረና ልጅ አልኩት። እንዴ አንድ የቦረና ልጅ እኮ ደክማ እኛንን ወደ ኢትዮጵያ ይዘናት ይሄድ ነው። እቺ ቆይ አንድ ጊዜ ዋሻ ውስጥ የከረመችው ናት የቦረና ልጅ? አይዋ ዋንሻ ውስጥማ 4 አመት ነው የኖረችው። ገብቶሃል? ግን አርግዛ ትደክምባቸው ምናምን ታማ ወደዛ ልፍ አድርገው ይጥሏታል። እነዚህ መንገደኛ ደግሞ ወደ ኢትዮጵያ የሚገቡት ተገደል ወጣ ብለው እነሱ ናቸው አግኝተው ይዘዋት ሄዱ ማለት ነው። ከዛ እሷ ደግሞ በቃ ተመጠም በቃ እንጃ ተምልህ በላይ ነው የሆነችው ነው ያለኝ ልጁ ማለት ነው። ምን ኢንፎርሜሽን ዘምዘም ቆይ አንዴ ምን ኢንፎርሜሽን ነግሮሻል ስለ ልጅቷ? ስሟን ወይም የሚያውቀውን ነገር ስለ ልጅቱ ምን የነገረች ነገር አለ? አሁን ልጅ ነገረች ነው ነገረች። ቆይ አንዴ ስሚኝ ቆይ የምጠይቅሽን እሺ ነው ስለ ልጅቱ ኢንፎርሜሽን ስለ ስሟ፣ ሀገሯ፣ የምትኖርበት ወይም ያውቃት ሰው ምን ኢንፎርሜሽን ነግሮሻል ስለ ልጅቱ? ልጅቷ ምናምን እኔ በሰዓቱም እንደዚህ ስሟንም ምናምን ለማጣራት አልሞከርኩም። በጣም ስለደነገጥኩኝ እኔ ሀና እንደዚህ ነው ምናምን ትልኝ እንዴ ሞታለች ብለው እኮ በጣም ቲክቶክ ላይ ያዘዋወሯት ነበረ። እንዴት እንደዚህ ሊሆን ይችላል? በቃ አፍነዋት ነው ምናምን ብዬ እኔም በሰዓቱ ስለሷ ስለ ሀና ነው እንጂ ማጣራት የጀመርኩት ስለሷ አላጣራሁም። ገብቶሃል? እና ያወራችውን ነገር ነው በቃ ስቲል ነግረኛ የቻለው እሱ እንዴት ተሰቃየ ምን ሴት ጥቃትነት እንደደረሰባት ነው የነገረኝ እሱ። ከዛ በኋላ ስትደውልለት ልጁን ማግኘት አልቻልሽም አንቺ? ሊመልስልሽ አልቻለም? እዚህ ጋር ወጥቼ ባለፈው ተተናገርኩ በኋላ በቃ ደውዬ ጠየቅኩት ማለት ነው። ተጠይቀው እና እስቲ ቲክቶክ ላይ ያለውን ነገር ላላህ ብለህ እዚህ ጋር ያለውን ነገር ግልጹን ተናገር፣ እኔ በአይኔ ያየሁት ነገር የለም አንተ ነህ ያየኸው ምናምን ትለው። እባክሽ ብሎክ እንዳላረግሽ ጭራሽ እኔ ልታጋፍጪ ነው እንዴ? ሌላ ውስጥ ልታስገቡኝ ነው እንዴ እኔን ምናምን አለ። ግን በቃ እንደዚህ ነው ያለኝ እኔን ማለት ነው። ታይቁ ልጅ ጋር ደውዬ ያለውን ነገር ታገኛት እሱ ስልኳት አለ ጠይቃታለሁ ምናምን እንትን የልጁ ቮይስ ካለሽ ቮይሱን እዚህ ጋር ክፈቹና በድምጹ የሚያውቁት ልጆች ይኖራሉ። ስልኩን እንኳን ካላወቅሹ ቀላል ነገር ነው። ቮይሱ ካለሽ ቮይሱን አሰሚ። ከዛ ቁጥሩም ካለሽ ቁጥሩን ስጭ። ሲቀጥል ደግሞ ለምንድን ነው እሱ ልጆች ሊያውቁት ይችላሉ? መሲ እኔ ቁጥሩን ራሱ ቢልክልኝ ለሰይዶ ረባቦ ልክ ነበረ፣ ግን አላከልኝም። ፍቃደኛ አይደለም። ፎቶ ወይ ደግሞ ቮይሱ ካለሽ እስቲ ልግባና ቮይስ ታለ ማን ነው? ግን እኔ በደውል ነው ያወራሁት ባለፈው። አንድ ጊዜ ጠብቁ። ፎቶም የለሽም? ግን እኮ አሁን ልጅ የሚጨበጥ ነገርም የለም ስለ ልጁ እኮ አሁን ወይ አንድ ነገር እንኳን ይሄ በደንብ መጣራት አለበት፣ በደንብ እንትን መደረግ አለበት። አሁን የሆነ ነገር ያለው ነው የሚመስል። አሁን ልጅቱ ስትናገር ታውቃለህ፣ ስለ ልጁ ምንም ኢንፎርሜሽን የምታውቀው ነገር የላትም። ስልኩ የላትም፣ ፎቶ የላትም። ኢቭን የነገራትን ነገር እንትን ይላል። አሁን እንትን የምትናገረውን እየሰማ ነው አብሬክስ። አዎ ምንም የሆነ ሊንክ አድርገህ የምትይዘው ነገር እኮ አይኖርም። አሁን በጣም መፈለግ ከዛ ደግሞ ሶስተኛው ወገን ላይ እየደረሰ ነው። ገብቷል? አሁን ለሱ የነገረው የሀይቅ ልጅ የተባለው ለሀይቅ ልጅ የነገረችው ደግሞ አይደለም። ለሱ የነገረችው ሴቲቱ ልጅ ናቸው። የቦረና ልጅ የምትባለው ነው የምትለው እሱ ነው። እሱ የሀይቅ ልጅ ነው። ማን ነው የሀይቁ? የሀይቅ ልጅ ጋራ ሄዳለች ነው ያላት ልጅቱ። ኦኬ ሄዳለች ወደ ደሴ። የሀይቅ ልጅ ጋራ ወደ ደሴ አልፈዋል። ልጁ የከሚሴ ልጅ ነው። ልጁ የከሚሴ ልጅ ነው። ያናገራትም አናግራኛለች ያለው። በኋላ አዲስ አበባ ድረስ መተን እኔ ከሚሴ ነኝ፣ እነሱ ወደ ደሴ ልጅቱን ይዘው የሀይቅ ልጅ ነው ልጅቱን ይዟት ሄደው ወደ ደሴ አልፈዋል አለኝ ነው። እንግዲህ አሁን የልጅቱን ስም እናገር። በአጋጣሚ ልጁ መንገደኛ ስለሆኑ ሲሄዱ ነው በእግራቸው ተገናኙ። እሷን አውጥተው ጥለዋት እነዚህ ወደ ሲሄዱ አይኖርም። ልጁ ደግሞ ይሄ የከሚሴው ልጅ ይመስለኛል በዛ መስመር የሚሰራ ልጅ ነው። ሰይድ አሁን እዚህ ቲክታክ ላይ ኮሜንት ላይ አቋሉ የሚሉ ሳይሆን ተክላይና የተክላይ ጀማዓት ላይ ትኩረት ቢደረግ የሆነ ነገር እናገኛለን። እነሱ ላይ ብቻ ትኩረት ይደረግ። አሁን እኮ ለማረጋገጥ ነው እንጂ ትኩረት የሚደረገው ሁሉም የሚጠው ነገር አይደለም። መሲ ሁሉም ጋር ትኩረት ይደረጋል፣ ግን ጥርት ያለ መረጃ ይዞ ለመሄድ ሁሉም ማጣራት መልካም ነው። አንዱን ትቶ አንዱን አለመተው ምናምን እንደዚህ ሳይሆን የተክላይ ጉዳይም በደንብ ፎከስ ይደረግበት። ይችንም በጎን ማጣራት ጥሩ ነው። አንደኛ ይቺ ልጅ የኔ ጥያቄ የዘምዘም ጥያቄ ልጁ ማለት እንዴት ነው ዳይሬክት ዝም ብሎ ማለት ከዛ በፊት ምንም አይነት ትውውቅ የላቸውም ከባለ ኢሞ ጋር? የዛን ቀን የተዋወቁት እንዴት? የዛን ቀን ብቻ የሚተዋወቅ ከሆነ እንዴት ነው በዚህ ደረጃ ስለ ሀና ድረስ ጠለቅ ብለውስ ሀው እንዴት ወሬ ባንዴ ይመጣል? እና በደንብ የምታውቀው ከሆነ የልጁ ፎቶ ካላት ከዛ በፊት ተደዋውለው የሚያውቁ ከሆነ መቼስ
ያው ኢሞ ላይ ሲገናኝ ሰው ለተለያየ ጉዳይ ሊገናኝ ይችላል። ለመጀናጀንም ሊሆን ይችላል፣ ለማውራትም ሊሆን ይችላል፣ ምን ለማለትም ሊሆን ይችላል። ግን ያው በአንድ ቢሆን በሌላ መንገድ ፎቶ ይደርሳታል የሚል እምነት አለኝና ትውውቅ አልነበራቸውም ወይ ከዛ በፊት? እሺ ትልቁ ችግር እኮ ምን አለ መሰላችሁ፣ እነዚህ እሷን አይተናታል የሚሉ ልጅ ወጥተው እንዳይናገሩ ተመልሰው በዛ መንገድ ስለሚሄዱ ፍርሃትም አለባቸው። አልፈው የሚፈልጉበት ቦታ ካልደረሱ ወጥተው ለመናገርም ይከብዳቸዋል። ስማቸውን ማንነታቸውን ለማጋራት ነገ በዛ መንገድ ተመልሰው ስለሚሄዱ ያ እሱ ልክ ነህ፣ ምንም ጥያቄ የለውም። እንደውም በትልቁ መፍትሄ እቺ ወደ ሀገር ቤት ገባች የተባለችው እሷን አሁን ያሏትን ልጅ ማለት ነው። እሷን ከተገኘች ታማ አውጥተው የጣሏት እሷ ልጅ ብትገኝ አሁን በጣም መልካም ነበር። በጣም ትልቁ መፍትሄ ይሄ ነው። ምክንያቱ እሷ ከተገኘች ለምን እንደሆነ ታውቃላችሁ? እሷ ተገኘች ማለት በቃ በእርግጠኝነት ያለውን ነገር በሙሉ እያንዳንዱን ነገር ትነግረናለች። ገባችሁ አይደል? ከዛ በኋላ ቢያንስ ፎከስ ማድረግ የሚገባን አንድ ቦታ ላይ መሆን ይችላል ማለት ነው። ጥርት እያለ ሲሄድ ጥሩ ነው። የሆነ ቦታ ላይ በደንብ ፎከስ ትኩረት እንድታደርግ ይደረጋል። እሷ ልጅ እንደምንም መገኘት የምትችልበትን ነገር ማመቻቸት መልካም ነው ባይ ነኝ። የት ሄደች? ወጣ ሄደች ልጅቱ እንዴ? ዘምዘም ትባል። እነሱ ኦንላይን ቁጭ ብለው ከሁላቸው የሚያደምጡና ድንበር ላይ ይተዋወቃሉ። አንዱ የአንዱ ግን ጥፋታቸውን ስለሚሸፋፈኑ ጸጥ ብለው አሁን ገብተው ለመናገር ያውቃሉ ይሄ ነገር እንዳለ። እነሱም የድርጊቱ ተባባሪ፣ እነሱም እንደዚህ አይነት ጉዳይ ስለሚፈጽሙ 3 ለ4 ሰዎች እኔ እንኳን ደውያለሁ። እናውቀዋል ግን መሆኑን በምን እናረጋግጥ? አይ ስለዚህ ጉዳይ አናውቅም ነው የሚሉት። አውቀዋለሁ የሚል ሰው አታገኝም እዛ ቦታ ላይ እየኖረ ራሱ ምክንያቱም ተመሳሳይ ስራ ስለሚሰራቸው ሰው ይኸውልህ ብሬክስ ታውቀዋለህ የዛ መንገድ ጉዳይ እኛ የምንግባባቸው ልጆች እና የምናውቃቸው በፊት የምናውቃቸው ደውዬ እንኳን 2-3 ሰው ጠይቄያለሁ። ልጁን እናውቀዋል ግን እሷ መታገቷን አናውቅም። እነሱም የዛው ተግባር ተባባሪ ስለሆኑ የሱም ቢዋጡ የነሱን መረጃ ስለሚያወጣባቸው እርስ በርሳቸው ይሸፋፈናሉ። አዎ ድንበር ላይ ያለው ትልቁ ችግር ይሄ ነው። በቃ አንዱ ያንዱ ትክክለኛ መረጃ መናገር አይችልም። በተለይ ቦታው ላይ የሚኖር ሰው የአንዱን ደላላ ገመና እንትን ማውጣት አይችልም። በቃ ላይክ እንደው ሺህ ጊዜ ዘግናኝ ነገር ቢደረግ ራሱ እያወቀ ራሱ እንዳላወቀ ሆነ ነው ዝም የሚለው። ብሬክስ በዚህ ገስት ላይ መተው ራሱ ማንነታቸው እንዲታወቅ እኮ ካልፈለጉ ወይ ላንተ ወይ ለሰይድ በቃ ለሁለታችሁ ብቻ ገስት ፕሮፋይላችሁ ላይ ባለው ቁጥር መረጃ ይላኩላችሁ። ገስት እዚህ መተው። ሁለተኛ ደግሞ ይሄ ኢትዮጵያ የከሚሴ ልጅ ነኝ ያለው ማለት ነው። ምን ችግር አለው አሁን ገብቶ ቢናገር? ኢትዮጵያ ነው የሚኖረው። ምንም ሌላ የምንጠይቀው ጥያቄ የለም። ልጅቷ የት ሀገር ልጅ ናትና የት ነው መድረሻዋ ብለን ለመጠየቅ ነው። ምን ችግር አለው ገብቶ አሁን እንደዚህ ነው ወደዚህ ነው እየሄድኩ ያለችኝ ምናምን የሚለው ነገር ቆም። ከዛ በኋላ እንደው ስሟ እንኳን ማስታወስ ከቻለ እዚህ አካባቢ እከሌ የምትባል ልጅ የምታውቁ ብለን እዚህ ላይ እንናገራለን። የዛ አካባቢ ተወላጆች ደግሞ ልጅቷን በስልክ እንዲያቀርቡልን እናደርጋለን። ምንድን ነው ችግሩ? ያቺ ልጅ ትግባማ እንደ ብሬክስ የሆነ ነገር እንጠይቃት። እሷ ትግባ። ዘምዘም ነው ስሟ። ዘምዘም ነው ማነው ስሟ? አዎ ዘምዘም ካለሽ ግቢ። እሺ ቦታ አለ ችግር ለምን ይወርዳለሁ? ብሬ ዘምዘም ነው። አይ ቆይ አንቺ ሳሪ እኔ ወይኔ ችግር የለም። ብሬክስ በደምብ ጠይቃት። ልጅቷን ግሩፕ ላይ ተዋወቃለች ስላለች የት ግሩፕ እንደምታውቀው ምናምን ጠይቃት። ቤተሰብ ሰላም ጀምራችሁ ያላችሁ ባትወጡ መቼ የሚሰራው ከተክሌ ጋር ነው ታውቃላችሁ። ሐናን የምትባለውን ከ2 ወር በፊት በእነ ተክሌ ነው የላካት። እነ ተክሌ ደግሞ እዛ በገመድ የሚወጣው አካባቢ ላይ ደክሟት ቀርታ ነበረ። ጓደኞቿን ወደፊት ይዘው ሄደው እሷን እዛው ሙታለች ፈርተን እንጂ እናንተን እነዚህን ልጆች አሁን ለምሳሌ አግተን እነዚህን አፍነን ብራችንን መቀበል እንችል ነበር እያለ ሁሉ ደላላው ማለት ነው እየዛተብን አንዱ ትግራዋይ ማለት ነው። ግን እኛ ምስኪኖችን እንዴት ብለን ነው የምናፍነው ምናምን ነገር እያሉን እና እዳ ሊኖርበት ይችላል ይሄንኛው። እሷ ብቻ ሳትሆን ደግሞ በጣም ብዙ ልጆች ይኖራሉ እዛ ጋር አግብተው ሁሉ ወልደው ሁሉ እኮ የሚኖሩ አሉ። ልክ እንደ ቤታቸው እኮ ልክ በቃ አንድ ጅዳ ላይ ወይንም ሪያድ ላይ እንደምትኖረው ሁሉ ዘጭ ብለው እኮ ነው የሚኖሩት። ይታረዳል፣ ይበላል፣ ይጠጣል ምናምን እነሱ ጋር። እዛ ደግሞ ለባህርተኛ እንደምታውቀው ደረቅ ቂጣ ይወረወርልካል። እነሱ ግን ዘጭ ብለው ነው የሚኖሩት። ዝም ብሎ ተራ ህይወት ምናምን የሚኖሩ እንዳይመስልህ። ጆከርን ሳቡት ነጁ ምን ከተማ መስረተው ነው እንደሚኖሩት። ስለዚህ በጠቅላላ አሁን ምንድነው ደላላ እያረዱ እየበሉ ዘጭ ብለው ነው የሚኖሩት። መረጃ ያወጣው የመጀመሪያው እንዴት አየዋት? ለምን
አለች የሚለው መጀመሪያ የታየው ከሳውዲ አረቢያ ወደ የመን የሚሄዱ ሰዎች የሆነች ልጅ 4 ዓመት እዛው ዋሻ ውስጥ አስገብተው የያዟት ታማባቸው አውጥተው ለነሱ ጋር ወደ የመን እንድትሄድ ያደርጓታል። እቺ ደግሞ ልጁ እንደተናገረው ሃናን ተከትላ ልጅቱን ብቅ ስትል መለሷት። ያው እኔ በስልክ ስለሆነ የማውቃት በቲክቶክ ፊቷ ትንሽ ቀርታ እቺ ልጅ ባለፈ ሞተች የተባለችው አይደለችም ወይ ብዬ ስጠይቃት አው ይሄን ነገር እኮ ደጋግመህ ሲቀጥል ደግሞ ሰርቶ ክፍያ ያለ ይሄንኛው በሰርቶ ክፍያ ሲያመጣ ማለት ነው። ይሄንኛው ጅዳ ያለው ሰውዬ በሰርቶ ክፍያ ከሀገር ቤት ሲያመጣቸው የሚከፈል ብር ስለሌላቸው ጅዳ ከገቡ በኋላ ይሄ ብር ይኖርበታል እዛ ድንበር ላይ ያለው ሰውዬ ማለት ነው። ብሩ ሲጠራቀም ያንኛው ያለው አማራጭ ህዝብን ማፈን ነው። ከዛ ሲታፈኑ ነጁ ቆይ እነ ብሬክስ ስላልሰሙ ነው ደግሜ መናገሩ አስፈላጊ ነው። ያኔ እውነቱን እኮ በምን ታይ። ስለዚህ እቺ የታመመች ልጅ ልጅቱ የለ ሞተች ያሏት ላይ አይደለችም ወይ ሲሉት ብሎ ሲጠይቃት እሷማ ሃና ናት። እዛ ብትሄድ ዋሻው ሙከየፍ አላቸው፣ ማብራት አላቸው፣ አገር ነው እዛ ውስጥ። እኔ 4 ዓመቴ አሁን ሲያመኝ ነው አውጥተው የጣሉኝ እና እሷ እዛ ውስጥ ናት። እንዳውም ከወጣሁ ካልወጣሁ ለኢትዮጵያ ሕዝብና ለቤተሰቦቼ ልጄን አደራ እያለች ስትጸልይ ነበር ብላለች ብላ ነግራኛለች አለ። ያቺ ላይ አሁን ኢትዮጵያ ገብታለች፣ ቤተሰቦቿ ተገናኝታለች ብለዋል። ልጁ ኢትዮጵያ ገብቷል። ኢትዮጵያ ሄሞ የማይሰራ አሁን ብንደውልም አልተገኘም። ይሄ ነው ያለው እውነቱ። ልጅቱን አንተ አውርታታል? እዛ ያለች አሁን እቺ እንደዚህ እንዲህ ብለህ ልጅቱን ወንድ ነው አወራት። ወንዱ ደግሞ ለሴት ልጅ ነው ያወራው። ሁለቱም እሷን ልጅ ማግኘት አይቻልም። እኛማ እሱን ልጁን ላኪልን ብለናት ነበረ። ያ ልጅቱን ራሱ ብታወራት ግን ጥሩ ነው። አንተ ራስህ ዳይሬክት ብታወራት ማውራት ልጅቷ እሷ አሁን የት ናት ያለችው? እንደዚህ ያለችው አገር ቤት ናት እያለ እኮ ነው። ግን ሌላ ወንድ እናወራት ነው የሚል ብሬክስ እሷን አገባኝ። ግን እሷ ልጅቷ እንዲህ ብላ የተናገረችው የት ነው ያለችው? እዛው ቦታ ሆና ነው ወይስ የመን አንስቶ አሳክሟት ምናምን ወደ ኢትዮጵያ የተመለሰች ልጅ ናት ሲል ነበር እኮ። አድራሻዋን አፈላልገን ማግኘት አንችልም እንዴ? በቀጥታ ልንደውልላት አንችልም? ከራሷ ነበር አሪፍ ነው። አናግረው ሰይድን እስኪ ብትገኝ አሪፍ ነው በጣም እንዴ። ብትገኝ እንደዚህ ቁጭ ብለን ብንደውልላት ብዙ ነገሮችን ማወቅ እንችላለን። ያ ማን ነው ስሟ? ፎቶዋ ማናት? ልጅቱ ምናምን አሁን እሷ የተባለችው ልጅ አይ ቲንክ የሚያቀርሰው ደቂቃዎች ሁላ የሚጨርስ አይመስለኝም። ብዙ ህዝብ ስለሚከታተል ከተለያየ አካባቢ ስለሆነ እንደው የዚህ ሀገር ልጅ ናት የዚህ ሰፈር ልጅ ናት ብትባል እዛው አካባቢ ተወላጆች ወደ ቤተሰብ ደውለው ስልኳን እንዲቀበሉ ማድረግ ነው። ይሄን የምታደርጉልን እንፈልጋለን። ወይም እዚህ መካከል ለመደረግ ያለበት ነገር ካለ ውጡና አናግሩ። አቶ ይመች አሁንም እጅ ላይ ነው ያለው። አሁን እድሉ እጅ ላይ ነው ያለ። ማስለቀቅ ትችላለህ። የነገ ስራችሁን በደንብ ስለምትተዋወቁ በአካል ራሱ ተይዛችሁ በዱላ እየተቀጠቀጣችሁ ራሱ እኮ ትክድ ያላችሁ። የድላላ ስራው ነው፣ ባህሪው ነው። ያንተ ለቅሶ የሱ ለቅሶ ማንም የሚሰማ ሰው የለም። ሰይድ ተክላይ የሚባለው ስልክ ቁጥር ፎቶ ምናምን የለውም። በነገራችን ላይ እንደዚህ አይነት ሰዎች ጋር ልጆቹ ስደተኞቹ ስልክ አይሰጣቸውም ምናምን። ለምን? ልጆቹ ፎቶ እንዳያነሱ መረጃ እንዳይዙባቸው ስለሚፈልጉ ስልካቸውን ምናምን ይቀሟቸዋል። በተአምር ስልክ እንትን አይሏቸውም፣ አይሰጧቸውም። ለምን? መረጃ ይዙብናል፣ ፎቶ ያነሱናል ብለው ስለሚያስቡ። ስለዚህ የዚህ ተክላይ የሚባለውንም ክፉ የሱንም ፎቶ ካለ አውጡት። ስልኩም አለ መሲ፣ ስልኩም አለ። የወቅሮ ልጅ ነው፣ ከመቀሌ የ7 ሰዓት መንገድ ነው የሚወጣው። ስልኩም ፎቶውም አለ። አውጡት። እንደዚህ አይነት ቆሻሻ እስቲ ስልኩን ለብሬክስ ስጠውና ብሬክስ ይደውልበት። የተክላይ ለብሬክስ ላክልን። ላከው አሁን እዚህ በቲክቶክ ላክልኝ። አሁን እዚህ ሁሉ ላክለትና ይደሱ ቢሻል ይደውልለት። ያናግረው በደንብ ጉዳዩ እንደዚህ ተዛሬው ድራማው ነገር ቤተሰቦቿ ላይ የሚያደርጉት ድራማ አብቅቶ እንደሆነ ሁሉም ጉዳይ መጨረሻው ደርሶ እንደሆነ ይንገሩት። ምናልባት እነሱ አሁን እቺ ልጅ እዛ ውስጥ መረጃ ተዋጣብናለች ስለሚሉ ትልቅ ችግር ሁሉ ሊፈጥሩ ይችላሉ። ምክንያቱም እቺ ልጅ ወጣች ማለት እዛ ሁላ ውስጥ ያለ ብዙ ችግር አለ። ስለዛም አውራው ብሬክስ እኔ እኮ አሁን በጣም እየገረመኝ ያለው ነገር በመጀመሪያ ልጅቷን ያፈኗት ምን ለማድረግ ነው? ምን ፍለጋ ነው? ገንዘብ ፍለጋ ከሆነ ለምንድን ነው ወጥተው የማይናገረው? እዚህ
ሰው የሚያፈነው ምን ለማድረግ ነው? ጉዳዩ የነሱ ብሬክስታው የሚታፈነው አንደኛ እዛ ጋር እንጀራ ጋጋሪ ቂጣ ጠፍጣፊ አድርገዋቸው ያስቀምጧቸዋል። ቆንጆዬ ሴት ከሆኑ እዛው እንደሚስቶቻቸው አድርገው ሲቀጥል ደግሞ ደላላና ደላላ ብር ይጠራቀምባቸዋል። ገባክ? 200 ሺህ ሪያል 300 ሺህ ሪያል ለምሳሌ አሁን እኛ ራሱ ልንታገት ነበር ድንበር ላይ ፈርሻ ላይ ያለው